ሄርሜላ እንድታሸንፍ እኔ በ10 ስልክ ታብታብ በማድረግ እሷን ሰፖርት አረጋታለሁ ብሏል አቶ አብርሃም ታደሰ። በነገራችን ላይ አንዳንዴ መጎረርም ዋጋ ያስከፍላል። ለምን ሩታ በጣም መልካም የሆኑ እህቶች አሏት። በጣም ብዙ እሷን ሰፖርት ማድረግ የሚፈልጉ ሰዎች አሉ እና አሁን ላይ ጨዋታ እስከሆነ ድረስ ሄርሜላ ታሸንፋለች፣ ሩታ ታሸንፋለች የሚለውን ነገር እንትሆነ ለምን ጨዋታ ነው። ጨዋታ እስከሆነ ድረስ አንደኛው ወገን መሸነፉ ያለ ነው። ግን ደግሞ ሩታ ታሸንፋች። ግን አንተ ግን በዚህን ያህል ሪል ሆነክ በጣም እርግጠኛ የሆንከው አንድ ከጌሙ ጀርባ ያዘጋጀኸው ወይም ደግሞ ሰፖርት ለማድረግ አንተም የራስክን የሆነ ግሩፕ ወይ ቡድን ፈጥረክ ነው እንጂ በጣም ዛሬ እንደውም ያው ከአማኑ ጋር መተው ነበረ በዓልን በማስመልከት አማኑም እንግዲህ ለሄርሜላና ለአብርሃም የበዓል ስጦታ ባህል ልብስን አበርክቶላቸዋል። ሲያበረክትላቸውም እንግዲህ ለእናንተ ከዚህ የበለጠ በጣም ብዙ መልካም ነገር ይገባቸዋል ብላችኋል። በእርግጥ ያው ዩቱብ ቻናል ከፍተውለታል፣ ሰፖርት አድርገውለታል። ያው አንድ ሰው መቼም ሰፖርት ሲያደርጋችሁ እናንተ ባቅማችሁ ለዛ ሰው ውለታ ትከፍላላችሁ አይደለ? ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅርን አብዝቼ ይመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እንግዲህ የነገውን ጌም ሁላችሁም እንግዲህ በጉጉት የምጠብቁት ነው። በዚህ አጋጣሚ ለክርስቲያን እህት ወንድሞቼ እንኳን ለብርሃነ ትንሣኤው በሰላም በጤና በፍቅር አድረሳችሁ ማለት እወዳለሁ። በተለይ በስደት ላይ ያላችሁ የኔ ተወዳጅ እንቁቶቼ ያው ስደት ላይ እንግዲህ ሆኖ በዓለም ማክበር ትንሽ ይከብዳል። ያው አላደለ ከቤተሰብ ርቆ ብቻ ብዙ አይነት ስሜቶች አሉ። እንግዲህ እግዚአብሔር መልካም ነው። አንድ ቀን ደግሞ አገራችሁ ላይ ከቤተሰቦቻችሁ ጋር በፍቅር በሰላም የምታሳልፉበትን ቀን ቅርብ ያድርግላችሁ። እንግዲህ አብርሃም በጣም ጎርሯል። እውነት ለመናገር በጣም ነው የጎረረው። ለምን በቃ ጌሙን ሄርሜላ የምታሸንፍ ከሆነ በጣም ብዙ ሰርፕራይዝ ይኖራችኋል ብሎናል። እንግዲህ እኛም እንግዲህ ለማየት ዝግጁ ነን። ግን ደግሞ እኔ በራሴ ሩታ እንድታሸንፍ ነው የምፈልገው። ደግሞም ታሸንፋለች። ግን ደግሞ መግቢያ ላይ እንደነገርኳችሁ ጨዋታ ላይ ግዴታ አንደኛው ቡድን ተሸናፊ ነው። ግን እኔ የአብርሃም ጉራ ነው በጣም እየገረም ያለው። በ10 ስልክ ታብታብ አደርጋለሁ ሄርሜላ እንድታሸንፍ። በነገራችን ላይ እኮ አብርሃም ቢያንስ ጨዋታ እስከሆነ ድረስ ጌም እስከሆነ ድረስ ምንም ነገር ባትል መልካም ነው። ማለት ያው አንደኛው ቡድን እንደሚያሸንፍ ይታወቃል አይደል? ግን አንተ እዚህ ጋር እሷን ሰፖርት ማድረግ መናገር የለብም። ለሁለቱ መልካም እድል ነበረ መመኘት የነበረብህ። የራሱ አንድ ጥፋት ነው። ለምን የልጅክ እናት ናት አይደል? ሩታ ይህንን ወርቅ የመሰለ ይህንን አመለሸጋ የሆነ ልክ እንደ እናቱ ጸባይኛ ወርቅ የሆነ ልጅን እኮ የሰጠችግ። እንደዚሁም ደግሞ መንገድ ላይ ሌላ ልጅ ያለና እኔ እኮ በጣም የምትገርመኝ ነገር ይሄ ጉራክ ነው። ወይ ጉራ ወይ ጉራ። አብራም እንግዲህ ሄርሜላም ዛሬ በጣም ፈንድቃለች። በጣም ደስ ብሏታል። በተለይ እንግዲህ አዲስ ዓመትን ያሳለፍኩት በጣም በሚያስጠላ ሲቹዌሽን ውስጥ ሆኜ ነው። አሁን ላይ ደግሞ ፋሲካን ትንሣኤን እንግዲህ አብረን ከሞዶ ከፍቅረኛ ጋር ከጓደኞቼ ጋር ከወንድሞቼ ጋር ብላለች። እንግዲህ እስኪ የሚሆነውን ነገር ማየት ነው። በነገራችን ላይ እኛም እናያለን የሚፈጠረውን ነገር፣ እናንተም ትመጣላችሁ፣ እኛም ሀሳብ ሴቶቻችን እንሰጣለን፣ ኮሜንታተሮች በኮሜንት ሀሳብ ስጣላችሁ፣ እኛም ደግሞ እዚህ ጋር መተን ሀሳባችንን በቮይስ ሼር እናደርጋችኋለን። እና በዚህ አጋጣሚ በጣም ነው ማከብራችሁ የሩታ እህቶች ማለት ነው። ለእናንተ ቃል የለኝም። በተለይ ሩታን በቃላደል ሰዎች እንዲጠሏት በሰዎች ዘንድ መጥፎ አመለካከት እንዲኖራት እነሱ በጣም ብዙ ነገሮች ይጠራሉ። ግን እናንተ ከነ ጥፋቷ ከነ ሁለ ነገሯ ነው የምትወዷት። ለምን ሩታ በጣም ብዙ ቻሌንጆችን አሳልፋ እዚህ የደረሰች ልጅ ናት። አለጠፋችም አይደለም፣ ታጠፋለች፣ ትሰራለች። ግን ደግሞ በጣም እኮ እስኪ ሩታውን ለምሳሌ ከዚህ ከሶሻል ሚዲያ ላይ እስኪ አንድ ሳምንት ትጥፋ እስኪ የብዙዎቻችሁ እንጀራ ነው የሚዘጋው። እውነት ለመናገር ማለት ለምን ሁሉም ሰው በሩታ ነው እየተጠቀመ ያለው። በጣም ብዙ ሰዎችን እየጠቀመች ብዙ ሰዎችን የስራ እድል ሁላ እንደፈጠረችለት ነው የማውቀው እስከኔም ጨምር ማለት ነው። ተወዳጆች እንግዲህ አማኑ ታውቃላችሁ
የሆነ የማይታወቅ ልጅ ምናምን የቡታጅራ ልጅ ተብሎ የመጣ ልጅ ነው እንጂ ሚስጥሩ ሌላ ነው። እሱም ቀስ ብለን የምናይበት ይሆናል። እንግዲህ ለሚኪ ቻናል ተከፍቷል። የቀረው ለማን ነው? ለማርታ ነው። ያው ስቴፕ ባይ ስቴፕ ነገሮች እየሄዱ ነው ያሉት እና ከጌሙ በስተጀርባ እንግዲህ በጣም የታቀደ ነገር እንዳለ ነው አብርሃም እየተናገረ ያለው። በተለይ ሄርሜላ ካሸነፈች ብሏል። እንግዲህ ሄርሜላ ካሸነፈች ምን ሊያደርግ እንደሆነ አላውቅም፣ ምን እንደሚፈጠር አላውቅም። ግን እግዚአብሔር ደግሞ መልካም አባት ነው። እርግጠኛ ነኝ እንደው ማለት ባልችልም ጨዋታ አይደል፣ አንዳንዴ ጨዋታ ላይ እንግዲህ አሸናፊ ማን እንደሆነ ላታውቁ ትችላላችሁ። ለምን ጨዋታ ነዋ። ሩታ ብታሸንፍ ግን እኔ በጣም ነው ደስ የሚለኝ። እኛም እንግዲህ ቻልነውን ሰፖርት እናደርጋለን። ላይክም በማድረግ ሼርም በማድረግ ታብታብም በማድረግ ያለንንም በመስጠት ማለት ነው እና እውነት 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 እላችኋለሁ። እውነት ዛሬ ሩቲ እንዴት አባቷ እንደምታምር እውነት እንዴት እንደምታምር በተለይ ከሉሌ ጋር እንዴት እንደምታምር የምታስታውሱ እኮ እንግዲህ ይሄን የአበሻ ቀሚስ ከዚህ በፊት እንግዲህ አብርሃም ሰርፕራይዝ የቤት ስጦታ ምናምን ነገር ተብሎ እንግዲህ ሰርፕራይዝ ያደረጋት ጊዜ ይህን የባህል ልብስ ለብሰው ነበር። ግን ደግሞ ዛሬ የበለጠ ድምቅ ብላለች እና ያው እንግዲህ ሜሪና ዳኒ አሉ አይደለ ማቀጣጠል ይወዳሉ እንግዲህ ነገሮችን ፏፏፏ ማድረገ እንግዲህ እነሱም ዛሬ ደስታዋን አብረው ሲካፈሉ ነበረ። እውነት ለመናገር በጣም እንግዲህ አሳማኝ የሆነ ነገር እያያችሁ ነው ቤተሰብ። አሳማኝ የሆነ ነገር ማለት አብዛኞቹ እንግዲህ እያመናችሁ አይደለም። ለምን እንደማታምኑት አሁን እኮ የምትጎዳው ሩታ ናት። አብርሽ አመነም አላመነም እኮ ምንም የሚፈጠረው ነገር የለም። ለምን ልጁን የጸነሰችው እሷ ናት። አርግዛ የምትወልዱ እሷ ናት። በጣም ብዙ ችግሮችን የምታሳልፍበት እሷ ናት እንጂ አብርሃም አሁን ላይ ወደ እሷ ጋር አይመለስም፣ ከሄርሜላ ጋር ነው። እሷም እኮ እኔ የልጁን አባት እንዲያቅለሱ ነገርኩት እንጂ ግዴታ ከኔ ጋር እንዲሆን አልፈለግኩኝም። እኔ ብዙዎቻችሁ የቅናት እንደዚ አይነት ነገር ልታስቡ ትችላላችሁ። እኔና አብርሃም እኮ ዛሬ ላይ አይደለም በማካከላችን እንደዚህ አይነት ችግሮች የተፈጠሩት ከትላንት ወዲያ የዛሬ ዓመት ነው እና እኔ አባትነቱን እንዲያቀና የተፈጠረውን ነገር ለመንገር ነው እንጂ ወይ ደግሞ ያቀጄበት አስቤበት አይደለም። እግዚአብሔር ይሄን ነገር ፈጣሪ ይሄን ነገር እንዲሆን ፈቀደው። ምናልባት ይሄና እሱን ሊያስታርቀን ሊሆን ይችላል። ይሄ ልጅ ምናልባት ብዙ ነገሮች እንግዲህ በማካከላችን ተፈጥሮ እንግዲህ ይሄ ልጅ ወደ ህይወቴ እየመጣው እግዚአብሔር በልጅ የባረከኝ ነገሮች እንዲስተካከሉና በቃ ነገሮች መልካም እንዲሆኑ እኔ ግን በጣም ደስ ብሎኛል። በነገራችን ላይ እኔ ትንሽም እርግጠኛ ያደረገኝ ነገርም አለ። ሩታ የሆነ ሳያት ምናምን ነገር አለ አይደለ የእርግዝና ባህሪያቶችን አይቼባታለሁ እኔ እንደ አንድ ሴት ማለት ነው። እና እስኪ እናንተም ከሩታ ምን የተለየ ነገር አያችሁ? ማለት ያው አንድ ሰው የሆነ እርግዝና ወቅት ላይ በተለይ መጀመሪያ 3 ሳምንት 1 ወር 2 3 ወር የሆነ የሚያሳየው የሆነ ፊዚካሊም ሆነ አለ አይደለም እንደዚህ አይነት ባህሪዎች አሉና እስኪ እናንተ ያያችሁት የተረዳችሁት ነገር ካለ ኮሜንት ላይ አስቀምጡልኝ። እንግዲህ የነገውን ጌም እንድታሸንፍ እናንተም ሰፖርት እንደምታደርጓት ከጎኗ እንደምትሆኑ ተስፋ አድርጋለሁ። ሩቲም እንግዲህ በቻለችው መጠን ራሷን አዘጋጅታ ላይቭ ላይ እንድትገባ ነው እኔ ማለት የምፈልገው። ለምን አንዳንድ ጊዜ የቻርጀር የመብራት ብቻ የተለያዩ ነገሮች ይፈጠራሉ እንደዚህ አይነት ነገሮች ላይ ለምን ሳትዘጋጁ ከገባችሁ ማለት ነው። ለምን መብራት ድንገት ሊጠፋ ይችላል። አሁን ላይ እንግዲህ ያለንበት በዓል አይደለም። በዓል ላይ ደግሞ የታወቀ ነው የመብራት መጥፋት፣ የተለያዩ ችግሮች መፈጠር በዓል ላይ ያለ ነው። ስለዚህ ፓወር ባንክን አዘጋጅታ የሚያስፈልጋትን ነገር አዘጋጅታ ብትገባ መልካም ነው። አብርሃም ደግሞ ትክክል አይደለም ያደረከው ዛሬ። ቢያንስ ለሁለቱም መልካም እድል ብትመኝላቸው መልካም ነበር። አንተ ግን ሄርሜላ ብታሸንፍ ካሸነፈች ሰርፕራይዝ አላችሁ። እኔ ሄርሜላ እንድታሸንፍ በ10 ጣቴ ታብታብ አደርጋለሁ እያልክ ነው። ምናልባት ይህን ነገር እያልክ ያለው ሄርሜላን ሰፖርት ለማድረግ ሄርሜላን ለማስደሰት ሊሆን ይችላል። አዎ እሷ ደስ ይላታል። ለምን ከአንተ ትንሽ ነገር ነው እሷ የሚያስደስታት። ለምን ስለምትወድል አንተ የተለየ ስሜትና ፍቅር ስላላት በቃ ትንሽ ነገር ስታደርግላት ለእሷ በጣም የተለየ ስሜትና ደስታ ነው የሚሰማት። ለምን እያየን ነው የሆነ እንኳን ስለ ልጅ ስታወራት እኔ መውለድ እፈልጋለሁ አደላ ያለችክ የዛታ ተርፍ ዘፍንላት በጣም ደስ ያላት ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት እያላት ነበርና በጣም ደስ ብሏት እየፈንደቀች ነበር። ለማንኛውም ፍጻሜዎቹን ያሳምርላችሁ። የሰው ልጅ ጅማሬ ሲሆን ፍጻሜው ሲያምር ነው። በተለይ ግን አብርሃም እያንዳንዱ ነገር ዋጋ ያስከፍሏል። ዛሬ ላይ ይሄ ለታይታ ወይም ደግሞ አላደለ
ለመወደድ ብለን የምናደርጋቸው ነገሮች ነገ ዋጋ ያስከፍሉናል። በተለይ ለሚያልፍ ቃል የማያልፍ ቃል አትናገር ይላል ያገሬ ሰው። ለምን ነገሮች አልፈው ነገ ላይ መጸጸት ይመጣል። ወይኔ ባልተናገርኩኝ፣ ወይኔ ምን ነው አፌን በቆረጠው፣ ምን ሆኜ ነው። ግን ነገሩ አንዴ ተበላሽቷል። የፈሰሰ ውሃ አይታፈስም። ስለዚህ አንዳንዴ አብርሃም ብቻም ሲሆን ሁላችንም የምናደርጋቸውን ነገሮች ብንጠነቀቅ ከሆነ በኋላ መናደዱ ዋጋ እንደሌለው ሳይሆን ነገሩን መጠንቀቅ ነው አደለ የኔ ውዶች። ለማንኛውም በያላችሁ በሰላምና ጤና ፍቅር አብሽ ይመኝላችኋል። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በድጋሚ እንኳን ለብርሃነ ትንሣኤው በሰላም በጤና በፍቅር አደረሳችሁ። መልካም በዓል የኔ ውዶች።